የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ለሀገራዊ ኢኮኖሚ ሉዓላዊነት ወሳኝ እርምጃ ነው። ለ10 ዓመታት ሀገሪቱ የዋጋ ንረት፣ የውጭ ምንዛሬ እጥረት እና ዘላቂ ያልሆነ ብድር ለመክፈል ስትማቅቅ ነበር። አሁን ለኢትዮጵያ ሪፎርም አማራጭ አይደለም፣ ለህልውናና ለእድገት ዋና አስፈላጊ እርምጃ ነው። የማሻሻያው አስፈላጊነት አንደኛ፣ የዋጋ ንረትን ለመቆጣጠርና የዜጎችን የመግዛት አቅም ለመጠበቅ የገንዘብ ፖሊሲን ለማዘመን፣ ሁለተኛ፣ በእርዳታና በዕዳ ላይ ጥገኝነትን ለመቀነስ የገቢ ስርዓቶችን ለማጠናከር፣ ሶስተኛ፣ የማክሮ ኢኮኖሚ አቅሞችን ለማሳደግና ኢንቨስትመንትን ለመሳብ የምንዛሬ ተመንን ቀስ በቀስ ነፃ ለማድረግ ነው። እነዚህ ለውጦች የተደገፉት ለአጭር ጊዜ ሳይሆን ለዘለቄታው ኢትዮጵያ በጠንካራ ኢኮኖሚ ላይ የምትቆምበት እንጂ ለጊዜያዊ እፎይታ አይደለም። እነዚህ ማስተካከያዎች ልማትን ፋይናንስ በማድረግ የግሉ ሴክተርን በማብቃት ከፍተኛ የሥራ ዕድል መፍጠር ለሚችል ኢኮኖሚ መሰረት ይጥላሉ።